እናቱን የናቀው ልጅ አንድ ልጅ እናቱን እጅግ አሳዘናት። እናቱ ሕይወቷን ሙሉ ለእሱ አሳልፋ ሰጠች። ነገር ግን እሱ ስኬታማ ከሆነ በኋላ እናቱን ማወቅ እንኳን አልፈለገም። በአንድ መንደር ሀና የተባለች ድሃ እናት ትኖር ነበር። ባሏን በወጣትነቷ አጥታ አንድ ልጅ ብቻ ይዛ ቀረች። ልጇ ሳሙኤል ይባል ነበር። ሀና በቀን ሰዎች ቤት እያጸዳች ትሰራ ነበር። ሌሊት ደግሞ ልብስ እየሰፋች ገንዘብ ታገኝ ነበር። ልጇ እንዳይራብ በራሷ ብዙ ጊዜ ሳትበላ ታድር ነበር። አንድ ቀን ሳሙኤል በትምህርት ቤት ጫማው ተቀደደ። ሌሎች ተማሪዎች ሲስቁበት አለቀሰ። ምሽት ቤት ሲመጣ እማማ ነገ አዲስ ጫማ ካልገዛሽልኝ ወደ ትምህርት ቤት አልሄድም አለ። እናቱ በቤት ውስጥ አንድ ሳንቲም እንኳን አልነበራትም። ነገር ግን ልጇ እንዳይከፋው በዛ ሌሊት የነበራትን የጋብቻ ቀለበት ሸጠችና ጫማ ገዛችለት። ሳሙኤል ይህንን አላወቀም። ሳሙኤል እያደገ ሄደ። በትምህርት ቤቱ ጎበዝ ነበር። እናቱ ሀና የምታገኘውን ጥቂት ገንዘብ ሁሉ ለልጇ ትምህርት ታውል ነበር። አንድ ቀን የዩኒቨርሲቲ መግቢያ ፈተና ውጤት ወጣ። እማማ አልፌያለሁ፣ ዩኒቨርሲቲም ገብቻለሁ ብሎ በደስታ ጮኸ። ሀናም ከደስታ የተነሳ አለቀሰች። አምላኬ ሆይ ዛሬ የዓመታት ልፋቴን አሳየኸኝ አለች። ልጇ ወደ ከተማ ሄደ። የአዲስ ሕይወት ጅማሬ ሆነለት። መጀመሪያ ላይ በየሳምንቱ ይደውልላት ነበር። እማማ እንዴት ነሽ? እናት ደህና ነኝ ልጄ፣ አንተ ግን ራስህን ጠብቅ። ነገር ግን ሲያልፍለት የሳሙኤል ሁኔታ ተቀየረ። አዳዲስ ጓደኞች አገኘ። ትልቅ ከተማ፣ ትልቅ ሕይወት፣ ትልቅ ህልም። ቀስ በቀስ እናቱን መደወል ቀነሰ። አንዳንዴ ወር ሙሉ ሳይደውል ያልፍ ነበር። ሀና ግን በየሌሊቱ ትጸልይ፣ ታነባ ነበር። አምላክ ሆይ ልጄን ጠብቀው። ከዓመታት በኋላ ሳሙኤል ተመረቀ። ትልቅ ስራም አገኘ። ትልቅ ደሞዝ ተከፋይ ሆነ። ደሞዙ ከፍ ያለ ነበርና መኪና ገዛ። ትልቅ ቤት ተከራየ። በከተማ ውስጥ የተከበረ ሰው ሆነ። ነገር ግን ስኬቱ ከፍ ሲል ልቡ ትህትናውን አጣ። አንድ ቀን ጓደኞቹ ስለ ቤተሰባቸው ሲኖሩ ሳሙኤል ስለ እናቱ ማውራት አፈረ። እናትህ ምን ትሰራለች ብለው ጠየቁት። ሳሙኤል ግን በጥቂት ሰከንዶች ዝም አለ። በገጠር ትኖራለች ብሎ ብቻ መለሰ። ያን ጊዜ ልቡ ከእናቱ እየራቀ ነበር። አንድ ቀን ሀና ልጇን ለማየት ወሰነች። ለብዙ ወራት ድምፁን አልሰማችም ነበር። ልጇ በስራ ተጠምዶ ይሆናል ብላ ራሷን ታጽናና ነበር። ነገር ግን የእናት ልብ ልጇን ማየት ይፈልጋል። ጥቂት ልብሶቿን በአረጌ ቦርሳ ውስጥ አስቀምጣ ወደ ከተማ ተጓዘች። ብዙ ሰዓታት ከተጓዘች በኋላ የልጇ ቤት ደረሰች። ትልቅ ቤት ነበር። በሩ ፊት የመኪና ቆሞ ነበር። ሀና በደስታ ልጄ በጣም ተሳክቶለታል አለች። ከዚያ በሩን አንኳኳች። ሳሙኤል በሩን ከፈተ። እናቱን ሲያይ በጣም ደነገጠ። እማማ? አዎ ልጄ ለማየት መጣሁ። ነገር ግን በዚያን ጊዜ ከቤቱ ውስጥ ጓደኞቹ ወጡ። ሳሙኤል ፊቱ ተቀየረ። እናቱን በፍቅር ከመቀበል ይልቅ አፈረባት። ለምን መጣሽ ሳትነግሪኝ? እናቱ ዝም አለች። ልጄ ናፍቀኸኝ ነበር። ሳሙኤል ግን በቁጣ አሁን ስራ ላይ ነኝ፣ በኋላ ደውልልሻለሁ አላት። እናቱ ልቧ ተሰበረ። ያሳደገችው ልጅ ይህን እንደሚያደርግ አላሰበችም። በዝግታ ዞር ብላ ሄደች። ከዓይኖቿ እንባ ይፈስ ነበር። ውድ ቤተሰቦቼ ክፍል 2 ይቀጥላል። ይህንን ምን ተማራችሁበት? ምንስ ተገነዘባችሁ? ሁላችንንም
የእናትን ሀቅ ምንወጣ ያድርገን። ውድ ቤተሰቦቼ ላይክ፣ ሸር፣ ኮሜንት በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድና የተከበራችሁ የልቡ ቤተሰቦች እስካሁን ስለተከታተላችሁኝና እስካሁን እስከ መጨረሻው ድረስ ስላዳመጣችሁኝ ከልብ አመሰግናለሁ። ምስጋና የላቀ ነው። ቸር ቆዩልኝ። በሁለተኛው ክፍል እስክንገናኝ ቸር ሰንብቱ።